በትግራይ ክልል በአሁኑ ሰዓት መንገድ እየተዘጋ መሆኑን እናም የትግራይ ታጣቂዎች መንገድ እየዘጉ መሆኑንና ለጦርነት የሚዘጋጁ አይነት እንድርዳሪዎች እየታዩ ነው። በምን ጉዳይ እንደሆነ ዝርዝሩን እንገልጻለን። ግድቡን እኛ ሳንሆን እነሱ ናቸው የሚጠብቁት ሲሉ መለስ ዜናዊ ባቀረቡት በፊት በተለቀቀው ዜና ላይ አሁን አዲስ ማብራሪያ ተሰጥቷል። ምን ይሆን? በአዲስ አበባ ቤቶች መታሸግ ተጀመሩ። እንዴት ነው? ለምንድን ነው የሚታሸጉት የሚለውን በዝርዝር የምናይ ሲሆን ሌላው ደግሞ የተፈጠረው ግብጽ በህዳሴ ጉዳይ ከወትሮ ባለፈ አሁንም ፉከራዋን ማሰማት ቀጥላለች። ዝርዝሩን ወደታችና ያለን ወደ ዜና እንግዲህ እንደምትመለከቱት አድማጭ ተመልካቾቻችን እስካሁን ሰብስክራይባችን እየጨመረ ስላልሆነ ከ90% የሚሆኑ በላይ ደግሞ ቪዲዮአችንን ሰብስክራይብ ሳያደርጉ ስለሆነ እያዩ ያሉት እባካችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን በመጫን እንድትጀምሩ እንዲሁም ካሁን ደቂቃ ያለው ዜና ከተመቻችሁ ቪዲዮአችንን ላይክ በማድረግ ጀምሩ። ላይክ አርጉ። እስካሁን ላይክ አላረጋችሁም እንጂ ላይክ አርጉ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ገና ሲጀመር አንስቶ ስትፎክርና ስትዝት የነበረችው ግብጽ አሁንም ግድቡ ተመርቆ ፉከራዋን አላቆምም በማለት ቀጥላለች። የሀገሪቱ ፕሬዝዳንት አብደል ፈታህ አልሲሲ ብሔራዊ ጥቅማችንን እና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንወስዳለን ሲሉ ፎክረዋል። ኢትዮጵያ ታላቁ የህዳሴ ግድቡን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ መለከታትም ሲሉ ተደምጠዋል። በተባበሩት መንግስታት ድርጅት ላይ መተማመናችን እንደ ድክመት መቆጠር የለበትም ማለታቸው ተነግሯል። ፕሬዝዳንቱ ባልተመጣጠነ የውሃ ፍሰት የታችኛው ተፋሰስ ሀገራት ላይ ጉዳት እየደረሰ ነው ሲሉ ተናግረዋል። ኢትዮጵያ አስቀድማ ሳታሳውቀን ሳትተባበር ወጥነት የሌለው ውሃ ትለቃለች ብለዋል። ከሳምንት በፊት ሱዳን ውስጥ ለደረሰው ጎርፍ ግብጽ ኢትዮጵያን ወንጅላ ነበር። ኢትዮጵያ ከዚህ ቀደም ግብጽ ያቀረበችው ውንጀላ ምላሽ ሰጥታ ነበር። ይሄው ምላሽ ከግብጽ ያቀረበችው ክስ በሐሰት የተሞላና ተንኮላዘል ነው የሚል ነው። ግብጽ የግድቡ መሰረት ሲቀመጥ ነው ፉከራና ዛቻ ማሰማት የጀመረችው። ሀገሪቱ እንዲህ እንደፎከረች እስካሁን አለች። በተደጋጋሚ ነይ ወደ ስምምነት ግቢ በተባለም ስምምነት ሳታደርግ ቀርታለች። የፉከራና ዛቻ መግለጫዎችን እየሰጠች ግድቡ ተመርቋል። አሁንም ቢሆን ግን ከመፎከር ወደ ኋላ አላለችም። ግብጽ ግድቡ እንዳይሰራ ኢትዮጵያ ድጋፍ እንዳታገኝ ዘመቻ ከማድረግ ባለፈ በሀገር ውስጥ ያለውን የፖለቲካ ለመረጋጋት በመጠቀም እንዲሁም ለምዕራባውያን ሰዎች ጉቦ ጭምር በመስጠት ስራው እንዲደናቀፍ ጥረት ማድረጓ የአደባባይ ሚስጥር ነው። ያደረገቻቸው ሙከራዎች ሳይሳኩላት ቀርቶ ግድቡ በምርቃት ተደምድሟል ሲል ቲግቫ ኢትዮጵያ ገልጿል። በሌላ ዜና በአዲስ አበባ ከተማ የመኖሪያ ቤት ካርታ ያለው ቤት ለንግድ የሚጠቀሙ ወይም ያከራዩ የቤት ባለ ንብረቶች ካርታቸው ከመኖሪያ ወደ ንግድ ወይም ወደ ቅይጥ የመኖሪያና የንግድ እንዲቀይሩ ገደብ ተሰጥቷቸዋል። ይህንን ለማድረግ ደግሞ ከፍተኛ ገንዘብ እንደተጠየቁና ይህንን የአገልግሎት ቅያሪ የማያደርጉ ከሆነ የቅጣት ከፍለው ቤታቸው እንደሚታሸግ የገለጹልን ሲሆን ይህን ያላደረጉ ግለሰቦች ቤታቸው እየታሸገ መሆኑን ገልጸውልናል። አዲስ ካርታ ለማውጣት ደግሞ እስከ 500,000 ብር እየጠየቁን ነው ብለው የአዲስ አበባ ህዝቦች ለአዩ ሀበሻ ተናግረዋል። በሌላ ዜና ግድቡኛ ሳንሆን እነሱ ናቸው የሚጠቀሙበት የቀድሞ የሀገራችን ጠቅላይ ሚኒስተር መለስ ዜናዊ ግድቡኛ ሳንሆን እነሱ ናቸው የሚጠብቁት የቀድሞ የሀገራችን ጠቅላይ ሚኒስተር መለስ ዜናዊ ግድቡን ራሳቸው ነው የሚጠብቁት ማለት ምን ማለት ነው? ፕሮፌሰር አታላይ አየለ ኢትዮጵያ የሁለተኛ የታላቅ ህዳሴ ግድብ ሙሌት ባከናወነችበት ወቅት በግብጽ ጉዳይ አንድ የማይረሳ አስተያየት ሰጥተው ነበር። ፕሮፌሰር አታላይ አየለ ግብጾች ግድቡን እንመታለን እያሉ የሚይዙት የሚያስፈራሩት ነገር እንዳለ ተናግረው የግድቡ ግዝበትና ጥራቱ ግን መቼውንም ቢሆን ተመቶ ይፈርሳል ተብሎ የሚታሰብ እንዳልሆነ አስረድተው ነበር። እንደውም እንመታለን የሚል ተሳክቶላቸው እንኳን ቢሆን የውሃ ሙሌት ልክ እንደ ኒውክሌር ቦምብ ማለት ነው ለራሳቸው የሚሆነው ጠራርጎ ሜዲትራኒያን ባህር ውስጥ ነው የሚጨምራቸው ሲሉ ነበር የገለጹት። የቀድሞ የኢፌዴሪ ጠቅላይ ሚኒስተር መለስ ዜናዊ በአንድ ወቅት ግድቡ እኛ ሳንሆን እነሱ ናቸው የሚጠብቁት ብለዋል። ከዚህ አንፃር ኢትዮጵያ ብዙ የሚያስጨንቃት የለም። ግብጾች ከግድቡ ግንባታ መነሻ ጀምሮ ሲፎክሩና ሲዝቱ ነው የነበሩት። አሁንም ግድቡ ተጠናቆ ፉከራው አላቆመም ብሎ ቲግቫ ኢትዮጵያ ገልጿል። በሌላ ዜና
በጋዛ ጦርነት አክትሟል። ፕሬዝዳንት ዶናልድ ትራምፕ ከ2 ዓመት በፊት መስከረም 26 ቀን 2016 ዓ.ም ሐማስ በምዕራብ እስራኤል ድንገተኛ ጥቃት ፈጽሞ ከ1200 ሰዎችን ከገደለና 251 አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ አካሂዳለች። በዚህ ወታደራዊ ዘመቻ 67000 ፍልስጤማውያን ሲገደሉ ከነዚህ መካከል 18000 ያህሉ ህፃናት መሆናቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። አስከፊው ጦርነት እንዲቆም ብዙ ጥረት ቢደረግም ፍሬ ሳያፈራ ቆይቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሌሎች ሀገራት ጋር ሆነው ብዙ ጥረት ሲያደርጉ ቆይተው እስራኤልና ሐማስ ከቀናት በፊት የተኩስ አቁም ስምምነት አድርገው ጋዛ እፎይ ብላለች። በመጀመሪያው ስምምነት መሰረት ሐማስ ያገተቻቸውን እስራኤላውያን ይለቃል። እስራኤልም አጉራ ያሰራቻቸውን ፍልስጤማውያንን ትለቃለች። ዛሬ እስራኤላውያን ታጋቾች በሐማስ ተለቀው ለቀይ መስቀል ተሰጥተዋል። ቀጣዩ ፈተና ምን ይሆን? ቀጣዩ የሰላም እቅዱ ላይ ድርድር የሚደረግባቸው ጋዛ ምን ያስተዳድር? የእስራኤል ወታደሮች አካባቢውን ለቀው ይውጡ? የሐማስ ትጥቅ መፍታት የሚሉት ከስምምነት ለመድረስ አስቸጋሪ ነጥቦች ይሆናሉ ተብሎ ይጠበቃል። በሌላ በኩል ዶናልድ ትራምፕ እስራኤል ገብተው ቴልአቪቭ ሲደርሱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቀብለዋቸዋል። ትራምፕ እስራኤል ለመሄድ ወደ ኤርፎርስ ዋና አውሮፕላን እየተሳፈሩ ያለ የተኩስ አቁም እንደሚጸና እና በጋዛ በፍጥነት የሰላም ቦርድ እንደሚቋቋም ተናግረዋል። ለአሁኑ ስምምነት ካርቱም ላደረገችው አስተዋጽኦን አመስግነዋል። በጋዛ ጦርነት አክትሟል ሲሉ ተደምጠዋል። ትራምፕ ጋዛን ይጎበኙ እንደሆነ ሲጠየቁ ቢያደርጉት ደስተኛ መሆናቸውን ተናግረዋል። ቢያንስ እግሬ ቢረግጥ ደስ ይለኛል ብለዋል። የሚቀጥለው 10 ዓመታት ውስጥ ጋዛ ተአምር ትሆናለች ብለው እንደሚያስቡ ተናግረዋል። መረጃው ከቢቢሲ ነው። በሌላ ዜናችን እስራኤልና ሐማስ ባደረጉት የተኩስ አቁም ስምምነት እስራኤል የፍልስጤም እስረኞችን ከእስር እየፈታች ትገኛለች። ከእስር የተፈቱትን ፍልስጤማውያንን በርካቶች ተሰብስበው በደስታ እያቀፉ እየተቀበሏቸው ነው። ሐማስ በተመሳሳይ በህይወት የተረፉ 20 ታጋቾች ለቀዋል። እስራኤልም ታጋቾቹን ስለማስለቀቃቸው ማረጋገጫ ሰጥታለች። በዛሬው ዕለት የጦርነት ነጋሪ ይመስል አዲስ ዜና ተሰምቷል። ከመቀሌ አካባቢ በትግራይ ክልል መቀሌ የህወሓት አርሚ 22 ኮር 3 ሰራዊት የተቃውሞ ሰልፍ እያሰሙ ይገኛሉ። የተቃውሞ ሰልፍ መነሻ ደሞዝ አለመከፈሉ እንዲሁም የኢትዮጵያ ተሃድሶ ኮሚሽን ለህወሓት ታጣቂዎች ዲዲአር እንዲቋረጥ መወሰኑ ምክንያት መሆኑን ምንጫችን ገልጸዋል። ተቃዋሚው በአሁኑ ሰዓት ወደ ክልሉ ፕሬዝዳንት ጽህፈት ቤት እያመራ መሆኑን ገልጸውልናል። ከ2 ሰዓት በኋላ ደግሞ እንደተሰማው ከሆነ ራሱ የትግራይ መከላከያ ሰራዊት TDF ብሎ የሚጠራው ታጣቂ ቡድን ጥቅማ ጥቅም ይከበር፣ ደሞዝ ይከፈል፣ ዲዲአር መቋረጥ የለበትም በሚል ዛሬ ጥቅምት 3 2018 በመቀሌ ተቃውሞ እያሰሙ ነው የቀጠሉት። ደግሞም ድጋሜ ከ3 ሰዓት በኋላ በተለቀቀው መረጃ መሰረት በመቀሌ ከጥቅማ ጥቅም ጋር ተያይዞ ተቃውሞ ያነሱ የቲዲኤፍ ታጣቂዎች መንገድ መዝጋት ጀምረዋል። በዚህ ሰዓት ከሁሃ ወደ መቀሌ መንገድ ዝግ መሆኑን ምንጫችን ጠቁመዋል። ስላዳመጣችሁን እናመሰግናለን። ሁላችሁም ይህንን ቻናል ሰብስክራይብ አድርጉ እንዲሁም ላይክ አድርጉ። እናመሰግናለን። እስከ ነገ መልካም ነገ